የሆነ ነገር ቀምረናል። ቀምረናል ለሁለት አፈቷ ተንኮል ብቻ ተንኮል ቆንጆ ተንኮል ቀምረናል። ቤተሰቦች እንግዲህ እስከዛሬ ድረስ ሳቀው የሚወዳቸውን ነገሮች የሚነካበት ሰው አይወድም እስከ መጣላት ድረስ ይደርሳልና ዛሬ ለምን በሱ ሁኔታ አንፈትነውም? ኪራኔ ዲስሪስፔክት ያደርገኛል ማለትም በቃ ክብር የሚነኩ ማይሆኑ ቃላቶች ምናምን ይናገረኛል ማለት ነውና የሱራ ሪአክሽን ምንድነው የሚሆነው ሚለውን ነው ማየት ይፈልገው። እንዴናችሁ ለምን እንኳን አትገባለህ ብለኝ እንጂ ወረጅና እሱ ከፊት ለፊት ችግር አለው። ምን ልዩነት የለውም እኮ አይደለም። እኔ እና እሱ ምን ነጋገረው ነገር አለ እያልኩሽ አይደል? በጣም ነበረው መሰለኝ እሱ ነው። ኧረ በእናትህ አንተ ዝም በል እንዴ! እንዴት ነው ና ልቀይር ደስ አላለው። ምን የተያያቸው ግድ ወሬው እንደዛ ነው እንዲገባውና ሱሪ ልቀይር ባኝ ማራ ዝም ብለን እዛው ቶሎ እንሂድ በቃ። ወይ ምንድነው ሌላ ያነጋገራችሁ ነገር ካለ እንደተናገሩ ያለበለዚያ በቃ በሩን አጋጨውት ይቅርታ እንዴ አንቺ ሲለኝ ሲጮህብኝ እንደውም ጮህብኛል። በጣም ይቅርታ አልኩት። በቃ ሌላ ምን እንዳደረገ በሌን ወረጂ በእግዚአብሔር ወረጂ ወረጂ በቃ። ሰላም እንዴት ናችሁ ቤተሰቦቻችን? የኪራና የሱራ የብሌን ቤተሰቦች ደህና ናችሁ ወይ? እንግዲህ ዛሬ ሱራ አይደለም ኪራ ነኝ። እስቲ ዛሬ ሱራ እንዳይመስላችሁ ቤተሰቦች፣ ዛሬ ኪራን ይዤላችሁ ነው ቤተሰቦች የመጣሁት። በእርግጠኝነት እንደናፈቃችሁ በጣም እርግጠኛ ነኝ። እንግዲህ ዛሬ ኪራን ይዤላችሁ መጥቻለሁ። ምን ሲልከፋችሁ ነው? እስቲ ናፍቆታችሁ እንዲወጡ። ናፍቃችሁኛል። ብዙ ሰዎች ትደውሉልኛላችሁና እንግዲህ ተመልሻለሁ። ጠፋ እያላችሁ ነበር። ይሄው እንግዲህ ኪራን ይዤላችሁ መጥቻለሁ ቤተሰቦች። ሱራ እንዳይመስላችሁ ኪራ ነው። ተመልሻለሁ እንግዲህ ቤተሰቦች እና ዛሬ በከባድ ነገር ነው የመጣሁት። ለምን መሰላችሁ? እንግዲህ ከእናንተ ጋር በጠፋም ከነሱ ጋር ተጠፋፋን እንገናኛለን። ግን ዝም ብለን እየተገናኘን ከምንሄድ ለምን ሱሬን የሆነ ነገር አንሰራውም? ቤተሰቦቻችንንም በዛው ለምን አላገኛቸውም ብዬ አሰብኩኝ። ስለዚህ የሆነ ነገር ቀምረናል ለሁለት አንድ በጣም መጥፎ ተንኮል ብቻ ተንኮል ቆንጆ ተንኮል ቀምረናል ቤተሰቦች። ቆንጆ ተንኮል ቀምረናል። የተንኮሉ ባለቤት ማን ነው? ኪሩቤል። እኔ አይደለሁም ቤተሰብ። እኔ ላግዘው አይደል? ኧረ ተይ ሁለታችንም ቅምም አድርገን ያዘጋጀናት አንድ ፕራንክ እንግዲህ ወደ እናንተ ይዘን መተናል። እንግዲህ የሱሬ ባህሪን በባጭሩ ልንገራችሁ። የሆነ ነገር እንግዲህ እስከዛሬ ድረስ ሳቀው የሚወዳቸውን ነገሮች የሚነካበት ሰው አይወድም እስከ መጣላት ድረስ ይደርሳልና ዛሬ ለምን በሱ ሁኔታ አንፈትነውም ብለን አሰብን። እንግዲህ በጣም ክብሩን የሚወድ ልጅ ስለሆነ ለምን ዛሬ ክብር የሚነካ ነገር እያደረግን ለምን ፕራንክ አናደርገውም ብዬ አሰብን። አሰብኩ ሳይሆን ብለን አሰብን ነው ቤተሰቦች፣ እየቀለድኩ ነው። አንድ ላይ ነው ያሰብነው ተማክረን። ስለዚህ ምንድነው አሁን ቀጣዩን ደግሞ ነገራቸው እና ምንድነው መሰላችሁ ቤተሰቦች ያሰብነው አሁን ይመጣል። መጀመሪያ ቀድመን የተገናኘነው እኔና ኪራንን ብሌንን ይዛሃትና ብሎት እየጠበቅነው ነው እሱን እና እሱ ሲመጣ ምንድነው መሰላችሁ ኪራኔ ዲስሪስፔክት ያደርገኛል ማለትም በቃ ክብር የሚነኩ ማይሆኑ ቃላቶች ምናምን ይናገረኛል ማለት ነውና የሱራ ሪአክሽን ምንድነው የሚሆነው ሚለውን ነው ማየት ይፈልገው። ወይ ለሱ ተደርቦ ዝም ይላል ወይስ ደግሞ ለኔ አግዞ እንትን ይላል ሐሳብ ይሰጣል የሚለውን ነገር ነው የምናየው ቤተሰቦች። እንግዲህ ይኸውልሽ እኔ አይኔ ላይ አደጋ ቢደርስ ቢመታኝ ምናምን ኃላፊነቱን ማን ይወስዳል ማለት ነው? እኔ ነኝ ኃላፊነቱን ወስዳለሁ። እሱ መንከባከብ ትተሽ እኔ መንከባከብ ትጀምሪያለሽ ቁስሌ እስከሚሽርልኝ ድረስ። ኧረ በፍራንክ ሰበብ አይሆንም እንደዛ በፍራንክ ሰበብ ልትጠቀም ነው እያለች ይኮን የቀለርኩ ነው ቤተሰቦች። ብቻ ላይሆንም ይችላል። ወንድሙ ማግዞ ለኔ ሳያግዝ ዝምም ሊል ይችላል። ግን ደግሞ ለኔ ማግዞ ኪራን እንግዲህ እግዚአብሔር ይርዳክ። እስቲ ቤተሰቦች እሷን ቁጭ አድርጌ ዲስሪስፔክት አደርጋታለሁ። እስቲ ምን ይላል ሱሪ ምን ይላል የሚለውን ነገር አብረን እናያለን ማለት ነው። ያው ይጨንቀዋል። እኔም ወንድሙ ነኝ፣ እሷም ጓደኛው ናት። ይጨንቀዋል። በቃ በሁለታችን መሀል ውስጥ ነው የሚሆነውና ከማን እንደሚሆን ቤተሰቦች እናያለን። ፕላስ ደግሞ አንድ በጣም ትልቅ ነገር አለ። ትንሽ ከፍቶኛል ቤተሰቦች። የከፋይ ነገር ምን መሰላችሁ? በእናንተ ነው የከፋይ። ለምን ይሄንን ቪዲዮ ሼር አታረጉም? ላይክ አታረጉም? እስቲ አሁን ሁላችሁም ይሄ ቪዲዮ ከመጀመሩ በፊት ላይክ እና ሼር አድርጉ። እኔ ጋርም ያለው ለነሱ የሰጣችኋል ያልኩ ስጦታ በቃ እጄ ላይ እንትን አለ ቆየኛ 50 ሺህ አላስገባችኋቸውም። መች ነው የሚመጣው እያልን በጣም የጠበቅን ነው። 50 ሺህ አላስገባችኋቸውም። ስለዚህ ይሄንን ፕራንክ ከማየታችሁ በፊት ሁላችሁም ላይክ ሼር እና ሰብስክራይብ አድርጋችሁ ቪዲዮውን ቫይራል እንዲወጣ አድርጉት። ፕላስ ደግሞ ሰብስክራይበሩን 50 ሺህ እናስገባው እስቲ ቤተሰቦች። ቤተሰቦች ሁልጊዜም እኛም እንደምንላችሁ ይሄን ቪዲዮ ከመጀመራችሁ በፊት ላይክ ሼር ሰብስክራይብ አድርጉ ቤተሰቦች። እንግዲህ አሁን እየመጣ ነው። እሺ ሰዓት
አሁን እንግዲህ በቃ አንድ 10 ደቂቃ ቀርቶታል። ቤተሰቦች እየመጣ ነው። ካሜራ ደብቀን ተመልሰን እንመጣለን። አዎ መኪና ውስጥ እናደርገዋለን። መኪና ውስጥ ነው ፕራንካችንን የምንሰራው እና ቤተሰቦች ካሜራ ደብቀን ተመልሰን እንመጣለን። ቤተሰቦች እንግዲህ ተመልሰናል። እንግዲህ መኪናው በዚህ መልኩ አስተካክለ ነው እሱም በደንብ እንዲገባ አድርገ ነው እንግዲህ ፕራንኩን ልንጀምረው ነው። አሁን እንግዲህ ቤተሰቦች ካሜራችንን ደብቀን አስተካክለናል። እንግዲህ ሲመጣ ጉድ ዛሬ ጉድ ነው እንግዲህ ኪራም ከተጎዳ እንግዲህ እስቲ ከኋላ እዚህ ጋር ነው የሚመታኝ። አዎ ከኋላ ነው ለከሚቀመጣው እዚህ ጋር ከመታኝ ችግር የለውም። በቃ እንግዲህ እግዚአብሔር ይርዳ። ቤተሰቦች እንግዲህ እንጠብቀው። ከዛ ያለውን ነገር አብራችሁ ታያላችሁ። ሰብስክራይብ ማድረግ እንዳትረሱ ቤተሰቦች። ይመራችሁ። A few moments later. መጥቷል ቤተሰቦች። ሶሪ እንዴት ናችሁ? እንዴ ለምን እንኳን አትገባለህ? ብሌን እንጂ ወረጅና እሱ ከፊት ለፊት ችግር አለው? ምንም ልዩነት የለውም እኮ አይደለም። እኔ እና እሱ የምንነጋገረው ነገር አለ እያልኩሽ አይደል? እንዴ አሁን እንዴ ምን ችግር አለው ታዲያ? እኔ እዛ ጋርም ይታያል በረም ማውራት ይችላል አይደለም? ልንነጋገር የተቀጣጠርነው ግን እንትን ነው ገባሽ? ማለት የግድ ፊት መታየት አለበት። አንዴ ፊት ለፊት ሆኜ ነው በቃ ና ኧረ ኖርማል ነው በቃ። እንዴ አይ እሱ አልፈለገም መሰለኝ። ምንድነው ረቃ ምን አንደርሳውን ቶሎ እንሂድ በእናትህ። እኮ ማውራት እዚያ መሆናችሁ ማውራት ምንድነው ምን ነው እኔ አልበጠበጣችሁ። ምን አላሳጥበው መኪናውን ላሳጥበው አልልኝ እኔ ብቻ ላይ ተነው እንተሰጠው። አይ ሲታጠብ አወጡት ሲታጠብ ወጣ። ለዛ ነው ዝም ብዬ እንትን አልኩት። ኧረ ኖርማል ነው በቃ ዝም ብለህ ብሌን የምነግርሽ ነገር ስሚኝ በእግዚአብሔር ልናወራ ነው አልኩሽ አይደል? እንዴ እኮ እሺ ና አልቀይርህ። አይ በጣም ደበረው መሰለኝ እሱ ነው። ኧረ በእናትህ አንተ ዝም በል እንዴ እንዴት ነው ና አልቀይርህ። ደስ አላለውም። ምን የተያያችሁ የግድ ወሬው እንደዛ ነው እንዲገባው ና ሱሪ ልቀይር ባኝ ማራ ዝም ብለን እንዳው ቶሎ እንሂድ በቃ። እንዴ አይ በጣም አካበደ ደግሞኛል። እንደውም ነው አስፈልጋለሁ በቃ እዚህ ጋር መስኮት ከፍቼ የሚሄድ ነው ፈልገው። ግን የመጣሁበትን እሷ ብትኖርም ችግር የለውም በቃ ብትኖርም ባትኖር በቃ ውጪ ለትንሽ ደቂቃ። እንዴ ምንድነው እኔ ምን ይሄን ያህል ምን አስፈላጊ ነገር ነው በጣም መጀመሪያ ቆይ ተሳሳለው ነገር አለ እንዴ? አይቶ ችግር የለውም። እዛዝ እየተዳረከ መምጣት ነው እንትን ያለኝ። ስማ እንዴት ነህ? ምንድነው የተነጋገራችሁበት ነገር አለ? ኧረ ምንም ነገር የለም በእናትህ። እሷ ዝም ብላ ስማማ እንዴት ነህ ግን አለሁልህ። ጠፍተሃል ሰሞኑን አትደውልም እንዴ? ተገናኝተን እንደዚህ ትናንትና አብረን ነበር እንዴ? ምንድነው የምትለኝ? አዎ ግን ትንሽ መደወል ብቻ ምን ዋጋለው? እና ምሳ ብላ ምናምን አትለኝም? ቤት እኮ ምን ሆነ ነው? በእናትህ እንሂድ ቁጭ ብለን ሌላ ቀን እናወራለን። ምንድነው አስቸኳይ ነገር ነው የምታወራው? ምን መሰለህ ከላወራህ ያሰብኩት ነገር ግን ብሌን በእግዚአብሔር ውጭ የለም እንዴ? ይሄን ያህል ምንድነው? እኔ እረብሻለሁ በቃ ውጭ ዝም ብዬ ከሆነ ቁጭ ያልኩት እስካሁን ደግሞ እንደሱ አታፍጥጭብኝ። ምንድነው እንዴ? ምን አደረኩሽ? ይሄን ያክል የሚፈጠጥብኝ አይነት ልጅ ነኝ እንዴ? ኪሩቤል ምን ሆነ ነው? እስካሁን ሰላም አልነበርክ? በስነ ስርዓት እኮ ነው የመጣ ነው። አንተኛው ደግሞ ምንድነው? እሷን ፒክ አድርገና ትለኛለህ። እኔ በሌላ በኩል ዞሬ ስመጣ እንዴት ለምን እንደምታደክመኝ በቃ እኔ ምንም እስካሁን ድረስ ሰላም ነበርና በቃ ልቀይርህና እዚህ ጋር ቁጭ በል። እሱ ምንም ደስ አላለውም። ነገር አድርገሽዋለሁ። ቅድም ጀምሮ የሚያሳየው ፊት ጥሩ አይደለም። መናገር የምትፈልገው ነገር ካለ ወይ ተናገር። ምንድን ነው የተፈጠረ ነገር አለ? ኪራ ምንድነው ያነጋገራችሁ ጉዳይ አለ? ነገሩ የተፈጠረው እስካሁን ድረስ ምንም አልተፈጠረም። ግን ፊቱ ትክክል አልነበረም። እስካሁን በር ስትገቢ እንደዚህ ጓ አድርገሽ ትገቢያለሽ። መስሎት ቢሰበርስ? ይቅርታ አልኩህ አይደል እንዴ? ምን ሆነ? ኧረ ምንም ይቅርታ የሚፈታው ነገር በቃ ይሄ ብቻ ነው የተፈጠረው። ስገባ ሲጀመር መምጣት አልፈለክም አይደል? እኔን ማምጣት ለምን አንተ ራስህ ለምን አትሄድም እንዴ? ራስህ አለ ምን ችግር አለው? አይ እንደዚህ መንገድና አንድ መንገድ ላይ ነበራችሁ ፒክ አድርጋት ነው ያልኩህ። ሌላ ምን አልኩህ? አዎ እሱማ ችግር የለም። በቃ ዝም በይ ብሌን በእናትሽ። አውቄ እኮ አይደለም እኔ ሁሌ እንደምዘጋው እኮ ነው የዘጋሁት። ይሄን ያህል ደግሞ ምንም አልሆነም። ብሌን በቃ ካጠፋሽ ይቅርታ ቅድም ስገባ ይቅርታ ብየዋለሁ እኮ በቃ እሺ ይቅርታ። ይሄን ያህል ያስደብራል ብዬ አላሰብኩም። እስቲ ከልቧ መሆኗን አይናውን እያየሁ ነው ማለት ይቅርታ በይ። ቅድም እኮ ይቅርታ ጠይቄ ድጋሚ ይቅርታ በይ በስርዓት። ለምንድን ነው ቅድም አላልሽኝም? ይቅርታ ስገባ በሩን ያምሻል እንዴ ስትለኝ እኮ ይቅርታ ጠይቄያለሁ። አትዋሽ፣ እየዋሽሽ ነው። ለምንድን ነው የምዋሸው እንዴ? በእናትሽ ውሸትሽ። አይ ይኸውልህ ሌላ መናገር የሚፈልገው ነገር ውሸት አለ እንደዚህ እንዴ? ሌላ መናገር የምትፈልገው ነገር አለ? እኔ የተናደርክበት ነገር አለ? ሌላ ነገር እንዴ? አይ ተቀድም ይቅርታ አለ። ስንት ነገር አድርጎ ነው የመጣው። ከዛ ሳላቅ በሩ ጓለ በጣም ተናገረኝ። ጧትም አንዱ እንደዚህ ያርግ የሆነ ነገር አድርጎ ይቅርታ አለ። አሁንም እሷ ደግሞ ይቅርታ ትላለች እንዳለ በቃ ይቅርታ ማይረባ ይቅርታ ይሰራል ብለሽ እኔ ያወዛከብከኝ ነው። ሌላ ቦታ የተናደርከው ነገር ካለ እኮ እኔ ላይ ነው እንዴ? ለምን ትጮሃለሽ? እሷ ላይ አይዛሃት ነው ያልኩኝ። ይዛሃት መጣ አብረን እንሂዳው። አይ አንተ ይዘኸኝ ብትመጣ ይሻል ነበር። በቃ ዱላ እኮ ይሻላል ከንግግር አንዳንዴ። ኧረ ዱላ አምጣ ዱላ ማርያምን እንዴ ዱላ ይሻላል ከንግግር ይሻላል። እና አሁን እኔ በሩን እኮ ነው ይቅርታ አልኩ። ከይቅርታ እሺ ሱሪ ከይቅርታ በላይ ምን አለ? ይቅርታ አልኩት አይደል እንዴ?
ቆይ ምንድነው ይሄን ሌላ ያነጋገራችሁ ነገር ካለ እንደተናገሩ ያለበለዚያ በቃ በሩን አጋጨውት ይቅርታ እንዴ አንቺ ሲለኝ ሲጮህብኝ እንደውም ጮህብኛል በጣም ይቅርታ አልኩት በቃ ሌላ እኔ ምን እንዳደረኩ እና ምን ወደ ኋላ ይስተር የሚያስብል ምን አለ አሁን እዚህ ቅርብ ቦታ ምን አይናው ሉረድና ሊድ በቃ እኔ ይደበራል እኮ በቃ ተው ቻው ለምዛሁኝ ቻው በቃ ንገረኝ እኮ አያ እኔ እናንተ ለምንነጋገር የተቀጣጠረው ነገር አለ ነገር የለውም እኔ ሉረድና ለምን አትቀየረኝ በቃ አንቺ ፊት እንደው የምናወራው አንቺ ፊት እናወራው እኮ አንተ እኮ ምን እኔ በቃ እንደሌለሽ ቁጥር ላውራው እንደሌለሽ ቁጥር የሚናገረው ነገር እየሰማክ ምንድነው እንደዚህ የምትናገራት ቆይ ምን አረጋች ምን አረጋሽ ማለት የምናገረው ነገር ትክክል አይደል ብለሽና ወርደን እና ትክክል አይደለም ማለት በጣም ያስጠላል የምትናገረው ነገር በር ተዘጋ ብለህ ነው ከሆነና እኔ ወደ ቤት ሄዳለሁ ችግር የለውም ለምን ትወርዳላችሁ ችግር የለም እኔ ነኝ አይደለ እኔ አይ ቲንክ እኔን አልተመቸውትም መሰለኝ በቃ እኔ ልውረድ ችግር የለውም እሱን አይደለ የፈለከው የት ነው የምትወርጂው እና የሚናገረው ንግግር በጣም ይረብሻል እኮ አይደለም በቃ ቀን ላይ የሆነ ኦኬ እኔ እንደሄድ ያልፈልክ እና በጣም ይደበራል ነገር ሊሆን ይችላል እንደሌለሽ ቁጥሬ ምናምን በጣም ይደበራል አሁንም ዝም በይ እኔ እንደዚህ የሚያወራ ሰው አይደለም ወይ እንደደባደብ እኮ እንደሚወጣልሽ እኮ ነው እኔ ማውራት አልወድም እንደደባደብ ማለት እኔ ማውራት አልወድም የምትደባደበው ጭራሽ እኔ ማውራት አልወድም የምትደባደበው እኔ ማውራት አልወድም ምን አክብራት ዝም ብዬ ማውራት አልወድም ብሌን እኮ የኔ ጓደኛ ናት ለምን አታከብራት አይ እንደሰማ አልቆጠረኝም ታውቃለህ ወይ ወርደን እናውራ እናንተ በቃ ኪራኒ እናንተ ወርደን እናውራ ችግር የለውም እና ወርደን እናውራ እንመለሳለን ምንድነው የምናወራው አይደለማ እዚህ ጋር የጮህ ዝም ብለህ እየጮክ እኮ ነው ያለኸው እንዴ ምንም አያስጨው ነገር ነው ባይዘው ያስጨው እስቲ አሁን አቀብኝ ያንን ሽቶ አንቺ ላንቺ ቀርብሻል አይደል ያሽቶ እስቲ መኪናው ሽቶ አቀብኝ አንተ እኔን መናገር ነው እንዴ ፍላጎት የመኪናው ሽቶ አቀብኝ ፀሐይ የመታን ስለሆነ ትንሽ እንኳን ሱሬ ግን ዝም እያልክ ነው እንዴ በጣም አቀብኝ ያልኩሻል እንዴ ያደረክ ነው አትጮህ ለምን እንደምትጮህብኝ በር ተዘጋ ብለህ ነው እንዴ አንቺ በቃ ዝም በይ ለምን የምትጮህባት ነውጣና ነገር ምንድነው የምናወራው ነውጣ ክፈትልኝ ምን ሆንኩኝ ለምን ነው እንደዚህ እየተሰጨኸው አንተ ምን አልኩኝ ምንም ያልኩት ነገር እኮ የለም ራሷን አትኩ ቅድም በር እንደዛ ደርግ ማዘግታ እኮ በቃ ዝም በልና አንቺ ወደ ምን ሄደበት እሷም ትሄዳለች በቃ ችግር የለም በቃ ዝም ብላ ይኸውልሽ እኔ ለሱ ብዬ ነው ይቅርታ አድርጊልኝ አሁን እየጮህብኝ እኮ ነው ይቅርታ አልኩሽ አይደል እንዴ ምንድነው እኮ እሺ ግን አትጮህብኝ እኮ እሺ ይቅርታ በቃ ይቅርታዬን የምትቀበይ ከሆነ ተቀበይኝ እሱ እንዳይከፋው አልፈልግም ሰማሽ ችግር የለውም አፍንጫ እንደዚህ ተነፍቶ አይደለም ይቅርታ የምትቀበይ እየጮህ ለምንድነው የሚጮህብኝ አትጮህብኝ እሺ በቃ እሺ ችግር የለውም አትንኪኝ ለምን ነው የምትነኪኝ እኔ እኮ ነገሩን ለማብረድ እየሞከርኩ ነው ምንድነው የምትለኝ ምንድነው የምታበርጂኝ በመንካት ነው የምታበርጂው ይቅርታ በቃ ችግር የለም ምንም አላጠፋማ ለምን ይቅርታ በዚህ ሙቀት ከእንደገና አንቺ ድምጽ በይ አሁን ሽቶን አቀብኝ የመኪናው ሽቶ አቀብኝ ትንሽ ካቀዘቀዘ ነው ሲሆን አብርቼ አትጮህብኝ አቀብኝ ሽቶን እየጮክ ነው እሱ እኮ በሳት ጮህ በስነ ስርዓት ጠይቀኝ እንዴ በጣም እየጮኸ ነው አንተ ለምንድነው ዝም የምትለው አቀብኝ እባክሽ እንዴ ልሽን ሲጀመር እንዴ ቆየሽ እንዴ በጣም ቆየች በጣም እንዴ ቆየች እዚህ ጋር እኮ መቀመጥ ራሱ አልነበረባትም እኮ አንተ ዝም ብለህ ምንድነው በሩን እንደዚህ የምትዘጊው ኪሩቤል በእናትህ በቃ ዝም ብላ ትጨቃጨቅ ብሩን እያያት ነው በሩ እንዴት ተዘጋችሁ በቃ ምንድነው ኖርማል ነው ምን ኖርማል ነው የተዘጋ ብሌን በሩን እንደዚህ የምትዘጊው ኧረ በስመ አብ ኧረ ራሴን አመመኝ ይችላል ምንድነው የምትለኝ ግን አንተ በስነ ስርዓት አይደል ያው ዘግቼ ወረድኩ ለምን ነው በሩ እንደዚህ የምትዘጊው በስነ ስርዓት እኮ ነው የዘጋው ኧረ በእናትሽ ምንም ፌር ያለ ነገር መሰለኝ ዘግቼ ወረድኩ እስቲ አንተ ዝም የምትለው ብሌን በቃ ዝም በይ እንዴ ለምን ዝም በይ በቃ ዝም በይ ነገር ሲያደርግ ዝም ማለት እሺ በስተክክል አልዘጋውም በሩ እንዴ አልዘጋሽም በቃ ዝም በይ በቃ ዝም በይ አንተም ዝም በይ እሷም ዝም በይ እንሂድ ተደርበህ የተናገርክ ከሆነ ችግር የለውም እንሂድ ወደ ምን ሄድበት ምንም ጭቅጭቅ አልፈልግም እንዴ ኧረ ብሌን በእናትሽ ድምፅሽን ጆሮዬ ከኋላ የሆኑ እኮ ስነ ስርዓት ይኖርማ አሁን በስነ ስርዓት ይኖር አትጮይብኝ ጆሮዬ ብሌን በቃ ለምን ዝም አትይም አንቺ በቃ ዝም በይ አንቺ መልሳት መልሽ እሺ ማመን የለብን ልክ ያለው ነገር በቃ እሱ የሆነ ነገር አጋጥሞት ሊሆን ይችላል ቅድም በቃ ስለዚህ በቃ ዝም በይ በቃ አንቺ ዝም በይ ኧረ ብሌን ጭራሽ ከኋላ አምጥታት ይኸውልህ ጆሮዬን እንዴት እንትን የምትጮህ ምን እንደሚናገር እየሰማክ ነው አይደል ስለተናገረ ነው እየተናገረ የመናገር ሱስ የለብኝም እኔ ብሌን እባክሽን አንዴ ዝም ትያለሽ አንተም ዝም በል ራስህ ዝም በልና ምን ሄድበት እንሂድ እንዴ አሁን እኮ እሷን ዝም በይ ስል እኮ አንተን ያመጻደቅኩ መሰለህ እንዴ አይ ለሱ የተደረኩ ነው እንጂ ችግር የለውም መደረም አለበት እንጂ ለኔ ለምን ልክ ያልሆነ ነገር ስናገርኩ ልክ ነው መናገር ያለበት አይደል ወንድምህም በሆነም አይሆን ነገር ስታደርግ ማይሆን ነገር አሁን ያልዘጋችሁ በር ምንድነው የምትለኝ አንተ ድምጿ እንደዚህ ይረብሻል እንዴ በር ዘግቼ ራሱ ድምጿ እንደዚህ ይረብሻል እንዴ ምንድነው አርጊ የምትላት እንዲህ ብላ ለአንተ እውነት ስማ ድምጿ እንደዚህ የሚረብሽ ከሆነ አስበው ምን ይሁን ከርኪሩ ማይሆን ነገር ነው ለምን ማይሆን ነገር እያወራ ያለው በቃ እሺ የምንሄድበት ቦታ እንሂድ ወይ ደግሞ ቅድም ምን አለች መሰለህ ምግብ
እንበላለን። ቤትሽ በልቻችሁ እናትሽ ቤት አንድ ያለሽው ምግብ በልቻችሁ ከቤትሽ ነው የተናገርክ ያለው። ስነ ስርዓት ይኑር። ምግብ በልታ አትወጣም ከቤቷ ነው ያለው። ገባ አይገባህም አንተን በቃ አየኔ አንዳ ሰው እንትን ሐሳቤን ማጋራት እኮ ነው። ምግብ በልተሽ መውጣት ከቤት ስትወጪ ገና ምን ማለት ነው እንደዚህ ማድረግ? አሁን እሱ ይሄ አንተ ምን ይያልክ ነው? ቆይ የሚመለከት ነው እሱ። ለምን ኪሩቤል እንደዚህ ማይሆን ነገር እያወራ ያለው ምን ሆነሃል? በቃ እስካሁን ድረስ እሷ መጥፎ ነገር ተናገረ። የት ነው የሆነውን ነገር ተናገረ። የት ነው የምንሄደው? ንገረኝ። እሷ እስካሁን መጥፎ ነገር እያወራች አልሰማሁም። አንተ ነህ እያወራ ያለው። ስለዚህ ለምን እንደምትጨቃጨቁት እንዴ? ሲጀመር እኔ ይዛሃትና ያልኩህ እኮ አንድ መንገድ ላይ ስለሆናችሁ እንዴ እንደዚህ እንደምትጨቃጨቁ ባገማ ምን ነገር አላደርግም። አይ ከቀደም ጀምሮ የሆነ ፊቱን በጣም ለውጦት የሆነ በቃ አለ አይደል ንግግሩ ራሱ በጣም ነው የሚደብረው። በቃ እንሂድ እሺ። ከዛ በፊት ግን ብሌን በእናትሽ የሆነ ይሄ ያንቺን ድምጽ ላለመስማት ዘፈን መስማት አለብኝ። ኬብል አምጪልኝ እስቲ ከኋላ ከኮፈን ውስጥ ይዘሽልኝ ነኝ። ልከፈታለሁ። በቃ ተጨቃጨቀኝ ያመጣል። ስነ ስርዓት ይጠይቀኝ አይደለም ለሷ እሷ ትቀርባለች። በእንደዚህ አይነት መንገድ እያናገርከኝ አላመጣም። ስነ ስርዓት ባለው መንገድ ጠይቀኝ፣ ወርጃ አመጣለሁ። ድጋሜ ስነ ስርዓት እየጠየቅሽ ነው። እባክሽ ብሌንዬ እባክሽ እስቲ ከኋላ ኪሩቤል ምን እየሆንክ ነው? በቃ ስነ ስርዓት ያዝ። ከዚህ በኋላ አይመሪ ነው የምንጣለው። እግዚአብሔርን ምንድን ነው የምንጣለው? ምን አድርጌ ነው የምንጣለው? ማይሆን ነገር ነው ያልከው። አንቺ ዝም በይ። አንቺ ዝም በይ። በቃ አሁን ገና ነው የምትከራከረው እንዴ? ውረጅ ብሌን ለምን ዝም አትይም? ለምን አንቺ ለምን አትወርጂም? ውረጂ በቃ አንቺ እሱ መውረድ አይችልም። በቃ ውረጂ አንቺ እናውራበት። በቃ ውረጂ እያልኩሽ አይደል እንዴ? ውረጂ ብሌን ውረጂ። በእግዚአብሔር ውረጂ። ታማህ እንዴ አንተ እንዴ? ቻርጀራም ጭና በስነ ስርዓት ጠይቀኝ። ውረጂ በቃ ምንድነው እየሆንክ ያለው? ውረጂ እያልኩሽ አይደል እንዴ? እያየኸው ጭራሽ ወደ ዱላ እየገባ ነው ያለው። ውረጂ አንቺ ሂጂ ውረጂ። ብሌን ውረጂ። አትወርድም። ምንድነው እየሆናችሁ ያላችሁት? ብሌን ውረጂ የምትላት? አዎ በቃ እኔና እሷ እንሄዳለን። ለምን እንደምትወርደው? ምንድነው እየሆናችሁ ያላችሁት? ካሜራ ዝጭጋለች። ፍራንክ ተደርገሃል። ቤተሰቦች እስካሁን ድረስ ዝም ብላችሁ ስለተከታተላችሁን አንተ የምረደበድበኝ ነበር ግን እንዴ? በቃ ከተገናኘን አይቀርማ የሆነች ነገር ቅመም አድርገን ግን የጋራ ሀሳብ ናት። ቅመም አድርገን እንጠብቀው ብለን እንግዲህ ተሳክቶልናል። ቤተሰቦች ተሳክቶላችኋል በሉ ኮሜንት ላይ። እንዴ አልተመለስኩም እንዴ? ደረስ ነው ያው ካሜራ በጣም ተናደዱ እንዴ? ቆይ እናራግብለት። ምን እንዳደረገ እየጠበቃችሁ የነበራችሁት እ እንዴት እናገራታል ብለህ ደብረዋላ እንዴ? እንዴት እናገራታል ማለት አይደለም። በቃ እኔ እንደዚህ ስቶሪ አይቻችሁ አላውቅም። ስትጨቃጨቁ ግራ ገባኝ። ምንድን ነው የምለው ብዬ እኮ ማነው በቃ ተሳክቶልናል። ኪራ እንችላለን። እናንተ እንደዚህ አይነት ቀልድ ግን ለሁለት አይከብድም? ተሳክቶልናል። እንዴት አይከብድም? እንዴት ይከብዳል? እኔ አስታውቂ አሁን ከሷ ጋር አንድ ላይ ሆነ ፍራንክ ማድረግ ጀመርክ እና ከኋላ የመጣ አይነ ወጣ ነው ነገሩ አይደል? ቤተሰቦች አይደል? ተሳክቶልናል። አዎ ተሳክቶልናል። እንችላለን። ምን ተሰማህ? አይ አናዳችሁኛል በጣም እንዴ። አንተ ፊቱ ተቀያየረ እኮ ባንዴ። ምን አይነት ነገር ነው? ቆይ ምን አይነት እንደዚህ አይነት ፍራንክ ነው አይቻልም ጭራሽ። አይ ብዙ ጊዜ እኔ ለቤተሰቦች ራሱ እየነገርኳቸው ነበር። በጣም ክብሩ የራሱን ክብር የሚያስበልጥ ሰው ነውና አካባቢ ላይ ያሉ ሰዎች ሁላ ክብራቸው ሲነካ ማየት አይፈልግም ብዬ ነበር። ግን ወንድም ስለሆንኩ ነው የታገስከኝ እንጂ አፍንጬን አራግፈልኝ ነበር ወይ ጥርሴን አራግፈልኝ ነበር አይደል? ዝም በይ ያለኝ እኮ ነኝ። ዝም በይ አንቺ ለማፍሸት ተቀመጪ። እግዚአብሔር ቤተሰቦች እንግዲህ ተሳክቶልናል። ሰራላለሁ እኔ ተሳክቶልናል። አብዲ ድገሚ እንችላለን። ቤተሰቦች እስካሁን ድረስ ስለተከታተላችሁን በጣም እናመሰግናለን። እንግዲህ ያቺን የሰብስክራይበሯን ነገር እንዳይረሳ አደራችሁ። አደራ ብለናል። ምን አገባኝ እናንተ አስደርጉ። ቤተሰቦች እንግዲህ ያልናችሁን እንዳትረሱ። 50 ሺህ ነው ነገር የምትሰጠኝ ምን አገባኝ ብሏል እሱ። ሰምታችኋል ቤተሰቦች። ሰብስክራይብ አድርጉ፣ እናንተ ሰብስክራይብ አድርጉ። እንግዲህ አብራችሁ ስለነበራችሁ በጣም እናመሰግናለን። መልካም ጊዜ ይሆንላችሁ። ቻው በላቸው። ቻው በላቸው። ቤተሰቦች እንገናኝ። እነሱ ምን አደረጉ እንዴ? ቻው፣ እንወዳችኋለን። ይመቻችሁ።